ቶቶት ወጣቶች ማህበር የተቋቋመው በጉራጌ ማህበረሰብ ያሉ ዘርፈ ብዙ ማህበራዊና ባህላዊ ጉዳዮች ላይ ለመስራትና የተሻለ ነገን ለመፍጠር አስቦ በወጣቶች የተመሰረተና የተቋቋመው ዓላማ ነው። እስከዛሬ ከሰራናቸው ስራዎች መካከል ብዙ ተማሪዎች የደብተር ማሰባሰብ ስራ ስንሰራ ነበር ለረጅም ጊዜ በሁሉም ወረዳዎች በጉራጌ ዞኖች አሰራጭተናል። በመቀጠል የኮሮና ወረርሽኝ በተከሰተ ጊዜ የአካባቢው ማህበረሰብ በመላው ጉራጌ ያለው ማለት ነው በግንዛቤ ጥራት በሽታው እንዳይጎዳ ብዙ አርቲስቶችን አሰባስበን የግንዛቤ ማስጨበጫ ስራ ሰርተናል። እንዲሁም ደግሞ በአንዳንድ የጉራጌ ዞኖች አካባቢ ቤት የእሳት አደጋ ደርሶ ነበርና በዛ ወቅትም ቀድሞ በመድረስ የሰብአዊ እርዳታ ሲያደርግ ቆይቷል። እንዲሁም ደግሞ ጉረንቻል ወይም ጉርዌ የሚባል ጉራጌ የራሱ የሆነ የቀን አቆጣጠር ስርዓት ነበረው። ይሄ የቀን አቆጣጠር አሁን ላይ እየጠፋ ነው ወይም ብዙ አንጠቀምበትምና ይሄ ነገር ቅርሳችን ነው፣ ታሪካችን ነው፣ ለምን ይጠፋል በማለት ማህበሩ በራሱ ተነሳሽነት ለመነሻ የሚሆን ጥናታዊ ጽሁፍ ሰርቶ ለወልቂጤ ዩኒቨርሲቲ አስረክቧል። እንዲሁም ደግሞ በአዲስ አበባ አነስ ባሉ ሰዎች ወይም በአባላቶቹ አክብሯል። ከዚህ በኋላም ደግሞ ያ በዓል በመላው ጉራጌ እንዲከበር እንሰራለን ከሚመለከታቸው አካላት ጋር በመሆን። ሌላውና ትልቁ ደግሞ ያለማቋረጥ ለተከታታይ 7 ዓመታት እየሰራን ያለ ነው። ይሄ የሀገርህን ጉዞ ነው። ዘንድሮ የምናደርገው ለ7ኛ ጊዜ ነው። እንደሚታወቀው ጉራጌ ሲባል ብዙ ሰው አይምሮ ላይ የሚመጣው ስራ ከዛ ባለፈ ደግሞ ለመስቀል ወይም ለአገር ቤት ለአረፋ መጥቶ አገር ቤት ሲያሳልፍ ነው። አገር ቤት መጥቶ የሚያየው እነዚህ ውብ ጀፎሮች አሉ፣ እንዲሁም ጎጆ ቤቶች አሉ። ከዛ ባለፈ ግን ጉራጌ እንደ ማንኛውም ማህበረሰብ ጥንታዊ የሆኑ የእምነት ተቋማት፣ ታሪካዊ ቅርሶች፣ በጣም ልዩ ልዩ የሆኑ የተፈጥሯዊ መልክዓ ምድሮች ስላሉ እነዛ ነገሮች መታየት አለባቸው በሚል ነው ተነሳሽነት ወስደን እስከዛሬ ጉዞዎችን ስናካሄድ የነበር ነው። እስከዛሬ ካየናቸው ጉዞዎች መካከል ጢያ ትክል ድንጋይ ይጠቀሳል። ጢያ ትክል ድንጋይ ረጅም ዓመታት ያስቆጠረ ታሪክ ያለው ነው። የድንጋይ ላይ የተለያዩ ጽሁፎች ያሉበት ቅርስ ነው። ብዙ ጊዜ ማህበረሰቦች በድንጋይ ላይ ታሪካቸውን ሲያሰፍሩ ጥንታዊነታቸውን ያሳያልና ጉራጌም ጥንታዊ ነባር ማህበረሰብ መሆኑን የምናውቅበት መንገድ አንዱ ነው። ጊቤ ናሽናል ፓርክ አለ። ከአዲስ አበባ በጣም ቅርቡ የሆነው ናሽናል ፓርክ ነው። በውስጡ በጣም ብዙ ብዝሃ ሀብት ያሉበት ናሽናል ፓርክ ነው። እሱን አይተናል። ጉመር አረቅጥ ሀይቅ አለ። በጣም ውብ የሆነ አረቅጥ ሀይቅ፣ እሱንም አይተናል። የተለያዩ ጥብቅ ደኖች አሉ። የተለያዩ ቦታዎች እነሱን አይተናል። ዘንድሮ እንግዲህ እዚህ ለ7ኛ ዙር ኑር ኤነር መገር ወረዳ መጥተን በጣም ውብ የሆኑ ፏፏቴዎችን አይተናል። ከ1000 ዓመት በላይ ያስቆጠረ የኤነር አማኑኤል ገዳምን ጎብኝተናል። እንዲሁም ይሄ የምታዩት ጀፎሮና ሌሎች ቦታዎችን ጎብኝተናል። ከዛ ባለፈ የአካባቢው ማህበረሰብ እጅግ በጣም ድንቅ የሆነ አቀባበል አድርጎልናል። እንደምታዩት ጉራጌ እንግዲህ በእንግዳ አቀባበል አይታማም። የዛ አካባቢ ማህበረሰብም በጣም ልዩ የሆነ አቀባበል እየወጣ በየጀፎሮ እልል እያለ ነው የተቀበለንና እጅግ በጣም አድርገን እናመሰግናለን። የአካባቢው ሽማግሌዎች ከተለያየ ቦታ እንደጋኝ ሽማግሌዎች ሳይቀር እዚህ ቦታ መጥተው ልጆቻችንን ብለው ማታ ከኛ ጋር ዊከር ተቀምጦ ከነሱ እግር ስር ብዙ ተምረናል። እጅግ በጣም አድርገን እናመሰግናለን የአካባቢውን ማህበረሰብና በልዩነት ደግሞ የወረዳው አስተዳዳሪ በጣም ቅን ነውና ገና ሀሳቡን ስናቀርብለት ጀምሮ በደስታ ነው የተቀበለው። አካባቢው እንዲተዋወቅ ልዩ ፍላጎት ስላለው ላለፉት 2-3 ወራት እለት ስራዎችን እየተከታተለ እንደዚህ ያማረ የተሳካ ስራ እንድንሰራ የሆነው በወረዳው አስተዳዳሪ በኩል ነውና ለነሱ ደግሞ ልዩ ምስጋና አለን። የሚጠበቀው ሴት ማየት መጀመሪያ እንደሚታወቀው ጉራጌ አካባቢ ያሉ ባህላዊም ይሁን ተፈጥሯዊ ቅርሶች ጭራሽ አልታዩም ብለን ነው መናምነው እኛ። ለዛም ነው እየዞርን ለማስተዋወቅ ምን ሞክረው። አሁን ይሄ አይተናል ጎብኝተናል ብለን በድፍረት አንናገር፣ ምክንያቱም ገና ጅምር ነው አልተናኩምና እነዛን ነገሮች ተነሳሽነት ወስደን ማየት አለብን። እኛ ካየናቸው በኋላ ነገሮች እንዲመቻቹ ከባህል ሀብቶች ጋር ከመንግስት የስራ ኃላፊዎች ጋር ተነጋግረን ቦታዎችን ምቹ ካደረግን በኋላ ደግሞ ሌሎች ኢትዮጵያውያን ከውጭም ያሉ ሰዎች መጥተው አካባቢውን እንዲያዩ እንሰራለን ማለት ነው። ቶቶት ማህበር እንደ አጠቃላይ የተመሰረተው ከተለያየ የክፍለ ህዝብ ሰዎች ማለት በአንድ ቦታ አካባቢ ብቻ የተወሰነ ሳይሆን ከአጠቃላይ ቤተ ጉራጌ የተወጣጣ እንደመሆኑ እስካሁን ራሱ የሄድንባቸው ቦታዎች 7 ዙር ሄደናል። 7 ዙር ድረስ የተለያየ ቦታ ነው ይሄን ነውና ማህበራዊ መስተጋብርን ባየነው ነገር በጣም ደስ ብሎናል። ብዙ ማናቃቸው ነገሮችን አይተናል። ከፏፏቴው መልክዓ ምድሩ በአጠቃላይ በጣም ደስ የሚል ነው። ቤተክርስቲያኖችን፣ ጥንታዊ ቤተክርስቲያኖችን፣ መስጊዶችን እና ጀፎረ እንዲሚያምር ጀፎረ ብዙ የምናያቸው ነገሮች ነበሩ።
በአጋጣሚ የሰዓት መጣበብ ሆኖ ማየት ስላልቻል ነው እንጂ በጣም ብዙ ነገሮች እንዳሉ ለማወቅ ተረድተናል። ወጣቶች ከቶቶት የወጣቶች ማህበር ጋር አሁን አባል ነኝም። አሁን 6ኛው ጉዞዬ ነው ለኔ 7 ጊዜ ነው የተደረገው። ስለዚህ ዘንድሮ ኖር የነር መገር ወረዳን ለማየት መጥተናል። ባየነው ነገር በጣም ነው የተደሰትነው። ማለት የራሳችን ሆኖ ሳናያቸው ቀርተን እንደዚህ አይነት መልክዓ ምድር፣ እንደዚህ አይነት ተፈጥሮ፣ እንደዚህ አይነት ባህል አለን ወይ ብለን ለራሳችን ጥያቄ የሆኑብን አለማየታችን እስከዛሬ ድረስ በጣም ነው የሚገርመው። ስለዚህ በደንብ ብናስተዋውቀው ብዙ የቱሪስት መዳረሻ መሆን የሚችሉ ነገሮች አሉን። ለምሳሌ አሰፋፈራችን የፎረን ጨምሮ ብዙ ቦታ ማይታይ ጉራጌ ብቻ የሚገኝ ነገር ነው። ስለዚህ አንደኛው አሁን በዩኔስኮ እስከ መመዝገብ ድረስ እንቅስቃሴ የተጀመረበት አንዱ ምክንያት ለዛ ነው። ሁለተኛ የመሬት አቀማመጡ ትላንት ያየነው ወደ ኤነር አማኑኤል ገዳም አካባቢ ያለው የመሬት አቀማመጥ በጣም ደስ የሚል ላይን የሚስብ ነው። ስለዚህ የመሬት አቀማመጡ፣ የሰው አሰፋፈር፣ ቤት አሰራራችን ለቱሪስት መዳረሻነት መሆን